ለበበል ኢትዮጵያ እንዴት እንደሚመጣ ነገር ባርነቱን ተቀብሎ ሲያበቃ አንድ ሀገር ቀረች ኢትዮጵያ የምትባል እሱም በበርሊን በ18 ስንት ነው 1880 ምናምን 1890 ተሰብስበው ሀገርን በእርሳስ በካርታ ላይ ባለቤቱን ሳይጠይቁ በእርሳስ እየሳሉ ይሄ እንግሊዝ ነው ይሄ ጀርመን ነው ይሄ የቤልጂየም ነው ይሄ የከሌ ነው ብለው የሰው ልጅ ተካፈሉት ኢትዮጵያን ለጣሊያን ሰጡ እነሱን ወክሎ ሰው ማነሱን ለማረጋገጥ ከኛ ውጪ ነፃ ፍጡር የለም ብለው 100% ዓለም ላይ ይሄንን መንፈሳዊ አስመስለው ሊያሰፍኑ የነበረው ፕሮጀክት ኢትዮጵያ ከሸፈች አሁን ችግራችን እዚህ ጋር ነው የሚጀምረው ኢትዮጵያ ከሸፈች ኢትዮጵያ ካከሸፈች በኋላ ምን አድርገን እንበቀላት ብለው ብዙ አመት ከሰሩ በኋላ ከ1942 በተለይ የኢትዮጵያን ታሪክ በመሸቀጥና በእንግሊዝኛ ቋንቋ በፈረንሳይኛና በጀርመንኛ አጣሞ በመጻፍ ሰዎችን ስኮላርሺፕ ወስዶ አስተምሮ በመመለስ ኢትዮጵያ ጠል ፍጡራንን ማልማት ጀመሩ በ1942 ደግሞ ተፈሪ መኮንን አዲስ አበባ ዩኒቨርሲቲን እየከፈቱ በ1952 የዛሬ 56 አመት ግርማሜ ነውና መንግስቱ ነዋይን የመሰለ ያን ጠላት ያሸነፉትን አባቶቹን የሚረሽን ሰው በኢትዮጵያ ውስጥ መፍጠር ቻሉ እና አበበ አረጋዊን ቃታ ስቦ የሚገድል ሰው መፍጠር ቻሉ ተመልከቱ አንድ በሉ 56 አመት በፊት በ1966 ደግሞ እነ ዋለልኝ መኮንን አይነቶቹን ያቺ በአለም ሰፍኖ የነበረው ደይዝምን ዘረኝነትን ቅኝገዥነትን ባርነትን ያዋረደችዋን እና የዓለምን ጥቁር እና ቢጫ ህዝብ ሁላችንም እኩል ነን ብለው የአሜሪካ ባሮች እንኳን ንቅናቄ የጀመሩበት ዕለት ነው ሶማሊያ መቅዲሾ ውስጥ ለካ ነጭ ሸነፋ ብሎ ሶማሌ እንግሊዞቹን በጥፊ የመታበት ቀን ነው ንቅናቄ ሲለኮስ ይቺ አገር ለሌላው ህዝብ ክፉ ስለሆነች ክፉ ምሳሌ ስለሆነች መጥፋት አለባት በሚል ውሳኔ ወስነው እንደ ሮማኖ ቾስካ አይነቶቹና እነ ክሲንጀር ሌሎቹም የጀርመን ጸሐፊዎችም አንትሮፖሎጂስቶችም እስከ ቅርብ ጊዜ አሁን ዛሬ 3 አመት እንኳን ደብረ ታቦር እንረዳለን እያሉ በየቀኔ ትምህርት ቤቱ ይዞሩ አሉ መልካም ነው የሚያደርጉት የሚመረምር ሰው ይመርምር ከጀርመን ተነስተው የ1985 ማን ነው 1835 ዓመተ ምህረት በንጉስ ሳህለ ስላሴ ቤት የነበረው ጆሃን ሃኒ ክራፍ የዘራው መርዝ ይዘው እስከ ዛሬ ጎንደር ጎጃምን የሚፈትሹ ጸረ ኢትዮጵያ ሰዎች አሉ ኦነግን የፈለፈሉ ማለት ነው የግንቢ የጸሎት ቤት ፍልፍሎችን የፈለፈሉ ማለት ነው ናዚዝምን መጽሐፍ ቅዱስን ኤዲት አድርገው ዘር በመጽሐፍ ውስጥ የሚጨምሩትን ማለት ነው በክርስቶስም ዘረኝነት የሚሰብኩትን የሂትለር ጥቁር ሂትለሮችን ማለት ናዚዝም ከጀርመን ጠፍቶ ኢትዮጵያ ውስጥ አለ አሁን በህይወት አለ ኦነግ ውስጥና በብልጽግና ውስጥ ፋሺዝም አለ በህዋት ውስጥ የኔ ጎሳ ከሃይማኖት ይበልጣል የሚል የጎሳ ማንነት ፋሺዝም ነው በጣም አደገኛ ነው እኛን ከፈጠረን እና ሰው ሆኖ ወደ አንድነታችን ከመለሰን ክርስቶስ የበለጠ ሌላ ፍልስፍናና ህይወት አለ ብለው የሚያስተምር የዘር ፖለቲካ ኢትዮጵያ ውስጥ በ1952 አርበኞችን የረሸነው መንፈስ በ1966 ሪዮት ዓለማዊ መሰረት ማርክሲዝምን አድርጎ 66ቱን ደግሞ ዘመናዊን ትምህርት ከነባሩ ኢትዮጵያ ዕውቀት ጋር አዋህደው ኢትዮጵያን ሊያሻግሩ ይችላሉ ተብለው በምዕራባውያን ጠላቶች ተመዝግቦ ስማቸው በሆነ አምባሳደር በኩል ለገዳዊ ስማቸው ተሰጥቶ የተረሸኑ ወንድሞቻችን አባቶቻችን አሉ 52ም እንደዚህ ተደረገ ይሄ 56 እስከ 66 10 አመት ብቻ ነው ትምህርቱ ከተጀመረ በ10ኛው አመት ግርማሜ አይነት ወለደ
ያ የፈሰሰው ደም በ10ኛው ዓመት 66ቱን ገደለ። በ3ኛው ነው በ5ኛው ዓመት ቀይ ሽብርን ፈጠረ። በ17ኛው ዓመት ህወሓትና ሻዕቢያ ወያኔን ይዞ ቤተ መንግስት ገባ። ማነው ደርግን ስልጣን አስይዞ ለ17 ዓመት ቆይቶ በ83 ቤተ መንግስት ገባ። ይሄ 17 ዓመት የቆየው ማነው 17ቱን ዓመት ደግሞ ያው መንፈስ እርስ በርሱ ተባልቶ ከ27 ዓመት በኋላ ማን ፈጠረ? ብልጽግና ፈጠረ። አሁን 8ኛ ዓመት ላይ ነው። በደም የጀመረ የመጀመሪያ 10 ዓመት ሲያርድ ቆየ፣ 17 ዓመት ሲያርድ ቆየ፣ 27 ዓመት መለያየት፣ መከፋፈል፣ ማስካድ፣ አምላክ የለሽነትን፣ ሀገር መጥላትን አስተማረ። 8 ዓመት ሙሉ ጄኖሳይድ ማድረግ ጀመረ። አሁን በርሲ የምናየው ይሄ ሂደት ነው። በእውነት ዛሬ ወደዚህ ንግግር የመጣሁት ሂደቱን እንድናይ ነው። ለምንድን ነው ሂደቱን የምናየው? ሰው ጠላቱን ካወቀ መፍትሄውን ያውቃል። ጠላቱን ካወቀ መፍትሄውን ያውቃል።